በቃሉ ቡቲክ ስም የተከፈተ ኢንስታግራም አካውንት 1 ሚሊዮን ፎሎወር ገብቷል። በጣም ደስ ይላል። ግን በጣም የሚያሳዝን ነገር ደግሞ አጋጥሟል። አንድ ግለሰብ ይህ 1 ሚሊዮን የገባ ኢንስታግራም አካውንት የቃሉ ሳይሆን የኔ ነው የሚል ግለሰብ ደግሞ መጥቷል። እንግዲህ እንዴት ነው ነገሩ? አጠር አድርጌ አቀርብላችኋለሁ። እስከ መጨረሻ አብራችሁን ቆዩ። ለዚህ ቤት አዲስ ከሆናችሁ ፕሊዝ ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ፣ ሼር አድርጉልኝ፣ ሐሳባችሁን ኮሜንት ላይ ጻፉልኝ። ወደ ቪዲዮ በጣም የሚያሳዝን ሰበር ዜና ነው። በቃሉ ቡቲክ የተከፈተ 1 ሚሊዮን ፎሎወር የደረሰ ኢንስታግራም አካውንት ለቃሉ ቡቲክ ልሽጥልህ ተባለ። በጣም ያሳዝናል። ነገሩ በጣም ውስብስብ ነው። አጠር አድርጌ ላቅርብላችሁ። እስከ መጨረሻ አብራችሁን ቆዩ። እንግዲህ ነገሩ እንዲህ ነው። ኢንስታግራም የተከፈተ ቃሉ ቡቲክ ተብሎ የተከፈተ ኢንስታግራም አካውንት ወይም ደግሞ የቃሉ ቡቲክ ቪዲዮዎች ፖስት የሚደረግበት ድረገጽ የቃሉ ቡቲክ ትክክለኛ አካውንት አይደለም። ለዛ ነው እነ ኢንስታግራም ወደ 700 ሚሊዮን ተከታይ ያላቸው ከቃሉ ጋር ኮላፕት ለማድረግ ወይም ደግሞ አብሮ ለመስራት ዲኤም ሲያርጉለት ኮሜንት ሲያርጉለት ወይም ደግሞ በአለማችን ተጽዕኖ ፈጣሪ የተባሉ በርካታ ሰዎች ዲኤም ሲያርጉ ኮሜንት ሲያርጉ የማይመልስበት ምክንያት ለዛ ነው። በርካታ ሰዎች የሶሻል ሚዲያ ተጠቃሚዎች ቪዲዮ እየሰሩ አረባካቸው ይህንን መልስ መስጠት አለበት ማለት ይህንን እድል እንዳያመልጠው እያለ በርካታ ሰዎች ደሳቸው ሲገልጹ ይህ አካውንት ግን በሌላ ሰው በስሙ በስራዎቹ እየተጠቀመ ያለ ሌላ ሰው ነው ማለት ነው። በጣም ያሳዝናል። እግዚአብሔር ያነ ሰውዬ በስሙ ከፍቶ እየተጠቀመ ያለ ሰውዬ ትናንትና በፌስቡክ ድረገጹ ማለት ነው እንዲህ ሲል አጋርቷል። አድርሱለት ለቲክቶከሩ ቃሉ ቡቲክ ይላል። ቃሉ ቡቲክ ቲክቶክ እንጂ ኢንስታግራም የለውም። 1 ሚሊዮን የደረሰው ኢንስታግራም አካውንት ደግሞ የኔ ነው ይላል። በሱ ስምና በቃሉ ስምና በቃሉ ስራዎቹ ፖስት እያደረገ 1 ሚሊዮን የደረሰ አካውንት የቃሉ ቡቲክ አይደለም የኔ ነው። ስለዚህ ይላል ከዚህ ከታች የምታዩት ከሆነ በዋጋ ከተስማማን ልሸጥለት ዝግጁ ነኝ። በሌላ አባባል በቃሉ ቡቲክ የተከፈተ አካውንት ፌክ አካውንት ከፍቶ ደግሞ ለቃሉ ልሸጥለት ዝግጁ ነኝ፣ ካልሆነ ግን ካልተስማማና ግን አልሸጥለትም እያለ ነው። በነገራችን ላይ ቃሉ ቡቲክ አሁን ማድረግ የሚችለው ምንም ነገሩ በጣም ቀላል ነው። ቃሉ ቡቲክ አሁን ኢንስታግራም አዲስ ማለት ካለውም ጥሩ ከሌለው ደግሞ አዲስ አካውንት በኢንስታግራም ከፍቶ ለኢንስታግራም ነገሩ በጣም የቀለለበት ምክንያት ደግሞ ኢንስታግራም በራሳቸው ከቃሉ ጋር ኮላፕት ለማድረግ ይፈልጋሉ። ለዛ ነው ሰውየው 1 ሚሊዮን ፎሎወርስ ልክ እንደደረሰ ያን ኢንስታግራም ትክክለኛ ማንነትን አቅርብና ቬሪፋይ ማድረግ ማለት ቬሪፋይ እንዲያደርግ እየጠየቁት ስለሆነ ነው። ጥያቄ ሲያበዙበት ኢንስታግራም ጥያቄ ሲያበዙበት ሰውየው በቃ ሊዘጉኝ ይችላሉ፣ ስለዚህ እንደዚህ አድርጌ ነገሩ ለማቅለል ሞክራለሁ ምናምን ብሎ ነው ልሽጥልህ የሚል አስተሳሰብ ያመጣ ማለት ነው። ስለዚህ ቃሉ ቡቲክ አሁን ትክክለኛ ማንነቱ የቃሉ ቡቲክ ስለሆነ ቃሉ ቡቲክ ሪፖርት አድርጎ ሊያዘጋው ይችላል። ካልሆነ ደግሞ ለኢንስታግራም ይህ እናንተ በኢንስታግራም የተጻፈ ቴክስት ያደረጋችሁልኝ የኔ አካውንት አይደለም፣ ፌክ አካውንት በስሜ የተከፈተ ነው፣ የኔ ትክክለኛ አካውንት ይህ ነው ካለ ኢንስታግራም በራሱ ይህ 1 ሚሊዮን የደረሰ አካውንት ለቃሉ ሊሰጠው ይችላል ማለት ነው። ስለዚህ ጥሩ እድል አለው። በነገራችን ላይ ጋይስ ይህ አብደል ፈታህ የተባለ ሰውዬ ወደ 300,000 ተከታይ ያለው አካውንቱ እንዴት ነው ማለት ሊዋሽ ይችላል አይችልም የሚል ነገር እኔ ግን እንደ ሐሳብ አጀንዳ ለመፍጠር ሳይሆን አይቀርም ብዬ አስባለሁ። ምክንያቱም ይህ ሰውዬ ወደ 300,000 ተከታይ ቀላል አይደለም። ይህ ተከታይ በጣም ብዙ ነው ማለት በቀላል ነገር የሚገኝ አይደለም። ስለዚህ ይህ ሰውዬ ተጽዕኖ ለመፍጠር ወይም ደግሞ እውቅና ለማግኘት ተጨማሪም አጀንዳ ለመፍጠር ሳይሆን አይቀርም ብዬ አስባለሁ። በአሁን ሰዓት እኔ እንደሰራሁት ቪዲዮ በጣም ታዋቂ የሆኑ ሰዎች በአሁን ሰዓት የቃሉ ኢንስታግራም አካውንት የራሱ አይደለም የሆነ ግለሰብ ማለት አብደል ፈታህ የተሰኘ ሰውዬ የኔ ነው እኔ ነኝ ክሬት ያደረኩት እያለ በፌስቡክ ድረገጹ ፖስት አድርጓልና ስለዚህ አካውንቱ በግልጽ ቃሉ እንዳልሆነ እየተናገረ ይገኛል ማለት ነው። ስለዚህ እኔም እንደ አንድ የሶሻል ሚዲያ ተጠቃሚ ለቃሉ ያለኝ ድጋፍ በቪዲዮ ሰርቻለሁ ማለት ነውና በነገራችን ላይ ይህ ነገር ቀላል አይደለም፣ በጣም ከባድ ነው። ስለሆነም እኔ ደግሞ ጉዳዩ እንዴት ነው ማለት አካውንቱ የቃሉ ነው የቃሉ አይደለም ወይስ ይህ ሰውዬ እንዴት ነው ለምንድን ነው እንደዚህ ያለ የሚለው ነገር በደንብ አድርጌ አጣርቼ ይዤላችሁ እመጣለሁ። እስከ መጨረሻ አብራችን ስለቆያችሁ አመሰግናለሁ።